እግዚአብሔር ሕዝቡን እንደጎበኘም ኑኃሚን ሰማች ይላል እግዚአብሔር። ብርቱ ጌታ ነው፣ ባህር ከፍሎ መናን በምድረ በዳ ያበላ። ስለዚህ ተስፋ ያለው ወደ አባቶቻችሁ ወደ እናቶቻችሁ ወደ ሞዓብ ብትመለሱ እዛ አግብታችሁ መኖር፣ ሌሎች ሰዎችን አግብታችሁ መኖር ትችላላችሁ። ያቺ የዳቦ የእንጀራ ምድር የሆነችው ቤተልሔም ረሃብ ሆነ፣ እንዲያውም ጽኑ ረሃብ ሆነ ይላል እግዚአብሔር። ሕዝብሽ ሕዝቤ ይሆናል፣ ካንቺ እኔ በፍጹም አልለይም አለች። ሩት 2:8 ላይ ያለውን ቃል እናንብብና ላካፍላችሁ። በጌታ ስም አነባለሁ። ቦዔዝም ሩትን ልጄ ሆይ ትሰሚኛለሽ? ቃርሚያ ለመቃረም ወደ ሌላ እርሻ አትሂጂ፣ ከዚህም አትላወሺ፣ ነገር ግን ገረዶቼን ተጠጊ አላት ይላል። እስቲ አሜን። ምን አላት? ቦዔዝም ሩትን ልጄ ሆይ ትሰሚኛለሽ? ቃርሚያ ለመቃረም ወደ ሌላ እርሻ አትሂጂ፣ ከዚህም አትላወሺ፣ ነገር ግን ገረዶቼን ተከተይ ወይም ተጠጊ ይላታል። ኢየሱስ ጌታ ነው። ኢየሱስ መልካም አምላክ ነው። ዛሬ እግዚአብሔር እግራችሁን ከቃርሚያ ህይወት ያወጣል። ሩትን እንግዲህ የሩትን ታሪክ ስንመለከት ክብር ለጌታ ለኢየሱስ ይሁን። ኑኃሚን ጋር መሄዳችን የማይቀር ነው። ኑኃሚንና አቤሜሌክ ከቤተልሔም ከይሁዳ ረሃብ ሆነ ይላል አይደል እግዚአብሔር ቃል። በቤተልሔም ብርቱ ረሃብ ነበር ይላል። ከረሃቡም የተነሳ ቤተልሔም ማለት የዳቦ ቅርጫት ወይ ደግሞ የዳቦ ምድር ማለት ነው። የእንጀራ ምድር በእኛ ስናመጣ ወደ ደቡብ ስንሄድ የቆጮ ምድር እንደማለት ነው እና የዳቦ ምድር ይላታል። ኢየሱስ ጌታ ነው። ያቺ የዳቦ የእንጀራ ምድር የሆነችው ቤተልሔም ረሃብ ሆነ፣ እንዲያውም ጽኑ ረሃብ ሆነ ይላል እግዚአብሔር ቃል። ከዛስ አቤሜሌክ ከዚህ ረሃብ የተነሳ መቋቋም ስለማንችል ብሎ ቤተሰቡን ይዞ ወደ ሞዓብ ምድር ሲገባ እናያለን። ይሄ ረሃብ መቋቋም አንችልም፣ ቤተሰቤን መቋቋም አይችልም ብሎ ወደ ሲሸሽ እናየዋለን። ወደ ሞዓብ ምድር ሲሄዱ እናያቸዋለን። በጣም የሚገርማችሁ በሞዓብ ምድር በቆዩበት ጊዜ ውስጥ ባሏ አቤሜሌክ ደግሞ ይሞታል። ከሱ ከሞተም በኋላ እንደገና ሁለቱ ልጆቿ ኑኃሚን ይሞቱባታል። ከአንድ ቤተሰብ 3 ሰው በአንድ ጊዜ ባይሆን በ10 ዓመታት ውስጥ 3 ሰው ኑኃሚን አታለች። እሱ ጋር ስላይደለ ታሪኬ ነው። አታለች። ከዛም በኋላ ኑኃሚን ትነሳለች። እግዚአብሔር ሕዝቡን እንደጎበኘም ኑኃሚን ሰማች ይላል እግዚአብሔር ቃል። እንጀራም እንደሰጣቸው እንደ ጎበኛቸው እንጀራ እንደሰጣቸው ኑኃሚን ሰማች። ከዛም ከሞዓብ ምድር ከምራቶቿ ጋራ ወደ ቤተልሔም ለመሄድ ምን አሉ ይላል? ተነሱ። እስቲ ተነሱ በሉ። ለመሄድ ተነሱ። ኑኃሚን ልቧ ተነሳ፣ ልቧ ተቀሰቀሰ። ወደ ሀገሯ ለመመለስ እግዚአብሔር ሕዝቡን እንደጎበኘ ስለሰማች፣ እንደታሰቡ ስለሰማች፣ ያቺ የወጣችበት ምድር እንደታሰበ ስለሰማች እንደገና ምን አለች ይላል? ተነሳች ከሞዓብ ምድር። ምራቶቿም አብሯት ተነሱ። አብሯት ሊሄዱ ተነሱ። እኔ ይመስለኛል መንገድ ከጀመሩ በኋላ ኑኃሚን ቀጥ ብላ ቆመች። በጣም ስሙኝ ባካችሁ። ኑኃሚን ቆመችና ልጆቼ ሆይ አለቻቸው፣ ተመለሱ። ቃሉን በጣም አንብቡት። በጣም የተወደደ ቃል ነው። ልጆቼ ሆይ ተመለሱ፣ እኔ ጋር ተስፋ የለም አለቻቸው። እኔ ዛሬ ባገባ፣ ዛሬ ባረግዝ፣ ዛሬ ባመጥና በወልድ እንኳን ዛሬ አድገው ለእናንተ ባሎች መሆን አይችሉም። ተስፋ እኔ ጋር የለም ነው የምትላቸው። ባል የሚሆን ነገር እኔ ጋር የለም። እንጀራ የሚሆን ነገር እኔ ጋር የለም። እኔም መበለት ነኝ፣ እናንተም መበለቶች ናችሁ። ስለዚህ ተስፋ ያለው ወደ አባቶቻችሁ ወደ እናቶቻችሁ ወደ ሞዓብ ብትመለሱ እዛ አግብታችሁ መኖር፣ ሌሎች ሰዎችን አግብታችሁ መኖር ትችላላችሁ አለቻቸው። ተመለሱ። ዛሬም ተመለሱ የሚለን ብዙ አይደል? ተመለሱ። ሁኔታ ተመለሱ። አታምልክ ተመለስ። አታገልግል ተመለስ። ተው ተመለስ። ሂዱ እኔ ጋር ተስፋ የለም አለቻቸው።
እንደውም በመረጃና በማስረጃ አሳየቻቸው። ምን ታስባላችሁ አለቻቸው። አሁን እኔ ያገባለሁ አለቻቸው። አሁን እኔ ወልዳለሁ አለች። አድገው ደግሞ ጠብቃችሁ ታገቧቸዋላችሁ አለቻቸው። ምንም ተስፋ የሚደረግ ነገር የለም አለቻቸው። ነው እንደ ያሉና ኦርፋን ትገርመኛለች። አየች በቃ በራላት። አይኗ ተከፈተ። በሌላ አማርኛ አይኗ ተከፈተ፣ በራላት። ልክ ሚስጥራት እንደገባው ሰው ሆነች። ከዛ በኋላ አማራጭ የለም አለችና ኦርፋን አቅፋ ሳመቻት። አቅፋ ሳመቻትና ተመለሰች። ኑሃሚን እንደዚህ አለች፣ ያው እህትሽም ጓደኛሽም ባልንጀራሽም ወደ ምድሯ ወደ እናቷ ቤት ምን ብላለች? ተመልሳለች። አንቺ ምን በይ ተመለሽና ሂጂ አለቻት። አለለይ ትቼሽ አልመለስም፣ ትቼሽ ወደ ኋላ አልሄድም። አዎ ካንቺ ጋር ተስፋ የለም፣ ልክ ነሽ ነግረሽኛል። አዎ ምንም ተስፋ የለም፣ ምንም ማገኘው ነገር የለም፣ ምንም የምለው ነገር ግን በፍጹም አለች አምላክሽ አምላኬ ነው አለች። ሃሌሉያ! እግዚአብሔር ጨካኞች እንድንሆን ይርዳን። እግዚአብሔር የምንቆም ሰዎች እንድንሆን ይርዳን። እግዚአብሔር ጽኑዋን እንድንሆን ይርዳን። ክብር ለጌታ ለኢየሱስ ይሁን። እግዚአብሔር በሁለት ልብ ባላቸው ሰዎች አይደሰትም፣ በሚወላውሉ ሰዎችም አይደሰትም። እግዚአብሔር አቋም ባላቸው ሰዎች ይደሰታል። እግዚአብሔር አቋም ያላቸውን ሰዎች ይወዳል። ኢየሱስ ጌታ ነው። አማራጭ በሚያዩ ሰዎች አይደለም። እግዚአብሔር ካንተ ወዴት እንሄዳለን አሉት አይደለ? አንተ እኮ የህይወት ቃል አለ። እንደዛ እኮ በሉና ሄዱ። ዳክ ደሜን ያልጠጣ ስጋዬን ያልበላላቸው አረ ከባድ ትምህርት አሉትና ትተው ሄዱ። እናንተ ልትሄዱ ትወዳላችሁን? ከፈለጋችሁ መሄድ ትችላላችሁ ስላቸው ጌታ ኢየሱስ ካንተ ወዴት እንሄዳለን? አንተ የህይወት ቃል አለ አሉት። ካንተ አንለይህም አሉት። ኢየሱስ ጌታ ነው። ክብር ለጌታ ለኢየሱስ ይሁን። እንደ ቤተ ክርስቲያን ራሱ እግዚአብሔር አቋም ያላቸውን ሰዎች ይፈልጋል። ወንጌል አቋም ባላቸው ሰዎች ነው የሚቀጥለው። እስቲ አሜን። አቋም ባላቸው ምንጭ ፈለቀ በሚሉ አይደለም። እዛ ሲባል ግር በሚሉ እዚህ ሲባል ግር በሚሉ አይደለም። እግዚአብሔር እዚህ ቤት ጠርቷችኋል ወይ? እየመገባችሁ ነው ወይ? በቃ ቆሙ። እግዚአብሔር ይገርመኛል። እግዚአብሔር ራሱ እንደዚህ ቆሙ አላቸው አይደል? ለእስራኤል ሕዝብ ሰው ሲቆም፣ ሰው ዓላማ ሲኖረው፣ ሰው ሲጸና በዛ ውስጥ እግዚአብሔርን ማዳን ማየት ይችላል። ኢየሱስ ጌታ ነው። ልባችሁ አይከፈል። አሜን። ኢየሱስ ጌታ ነው። ካንቺ አለቻት አልለይሽም። ሕዝብሽ ሕዝቤ፣ አምላክሽ አምላኬ ይሆናል አለቻት። እኔ በጣም የሚገርመኝ ኑሃሚን በአብሮ በነበሩበት ዘመን ስለ እግዚአብሔርና ስለ እስራኤል ሕዝብ ትነግራቸው ነበር። እነዚህ ሴቶች የሞዓብ ሴቶች ናቸው፣ የባዕር ሴቶች ናቸው። አያውቁም። ኑሃሚን ግን በነበረባት ዘመን ውስጥ ታወራላቸው ነበር። እግዚአብሔር በሕይወትና በዘመናቸው ውስጥ ያደረገውን ተአምራት ትነግራቸው ነበር። እግዚአብሔር ታላቅ አምላክ ነው ትላቸው ነበር። ብርቱ ጌታ ነው። እንደዚህ አርጎ ባህር ከፍሎ መናን በምድረ በዳ ያበላ። ሃሌሉያ! ነገስታትን እያንቀጠቀጠ ኢያሪኮን በጮት ያፈረሰ እያለች የህዌን ያገነነች ትነግራቸው እንደነበር ነው። አምላክሽ ያ ብርቱ አምላክሽ አለቻት። ሰው ዝም ብሎ አምላክሽ አምላኬ ይሆናል ይላል እንዴ? ሴትዮዋ ምንም ያልጠሩ ብትሆን አምላክሽ አምላኬ ነው ትላላችሁ? አንልም አይደለ? ግን በያህዌ ተማርካለች።
በእግዚአብሔር ታላቅነት ተደንቃለች። ሩት ልቧ ተነክቷል። በእግዚአብሔር ትልቅነት ልቧ ርዶባታል። ስለ እግዚአብሔር በሰማችው ነገር ተደንቃለች። ነፍስ አልቀረላትም። ምንም አንቺ ተስፋ ባይኖርሽ፣ መበለት ብትሆኚ፣ ምንም ተስፋ ባይታይ ግን ያ አምላክ አለቻት፣ አምላኬ ይሆናል አለቻት። ያ ታላቅ ሕዝብ ደግሞ አለች ሕዝቤ ይሆናል አለች። አረ ሃሌሉያ! ያ ታላቅ ሕዝብ 40 ዓመት በምድረ በዳ ሲንከራተት ልብስ ያላለቀበት ሕዝብ፣ ያ ተአምራት ያየ የኪዳን ሕዝብ፣ ያ ሕዝብ ጋር ሄጃለች። እኔ እቆጠራለሁ ከዛ ሕዝብ ጋር እሆናለሁ አለች። ኢየሱስ ጌታ ነው። ያ ብርቱ ጌታ የኔ ጌታ ይሆናል አለች። ያ ታላቅ አምላክ የኔ አምላክ ይሆናል አለች። ኢየሱስ ያድናል። ትልቅ አምላክ ነው አምላካችን። ትልቅ አምላክ ሁኔታን አትዩ፣ ሚዲያውን አትዩ። የኛ ጌታ ታላቅ ጌታ ነው። አረ ታላቅ ሕዝብ ነን። ሃሌሉያ! ታላቅ ሕዝብ ነን። ሃሌሉያ! አረ ሃሌሉያ! ኢየሱስ ቻሊያማስ አምላክሽ አምላኬ ይሆናል፣ ሕዝብሽ ሕዝቤ ይሆናል። ካንቺ እኔ በፍጹም አልለይም አለች። የነገርሽ ነገሮች አሉ አለች። የሰማሁት አለ አለች። ያንን ሕዝብ እጄ ቀላቀላለሁ አለች። ያንን አምላክ እጄ አመልካለሁ አለች። መሰዊያን እሰዋለታለሁ አለች። ጨከነችና ኑሃሚን ቆመች፣ ሩት ቆመች። ኢየሱስ ጌታ ነው። ልትከተላት እንደወሰነች ባወቀች ጊዜ ግን አለች እርሷን ከመናገር ተወች ይላል። ኢየሱስ ጌታ ነው። ኢየሱስ ጠላት እንኳን ነዝንዞ ፈጽሞ እንደማትመለሱ ባወቀ ጊዜ ይተዋቸዋል። ኢየሱስ ያድናል። ኢየሱስን ፈተነው አይደል? ፈተነውና ምንም ኢየሱስን ማሸነፍ እንደማይችል ባወቀ ጊዜ ተለየው ይላል። ስትቆሙ ጠላት እንኳን ይለያችኋል። አረ ኢየሱስ ጌታ ነው። በዚህ ነገሩ አትምጡባት ይባላል። ክብር ለጌታ ለኢየሱስ ይሁን። እናንተ ሌቭል ትቀይራላችሁ። ክብር ለጌታ ይሁን። ስማም ደስ ይለኛል። የሚሰሙኝ በጣም አሉ። በቃ የተወደዱ አሉ። ምንም ደግሞ ያልገባቸው አሉ። ምንም ያሉ ሰዎች ደግሞ አሉ አይደል? በቃ ኢየሱስ ጌታ፣ አረ ኢየሱስ ጌታ፣ ኢየሱስ ጌታ። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ስንጸና ለቆን የሚሄድ ነገር አለ። እምቢ ስንል ትቶን የሚሄድ ነገር አለ። ስንቃወመው የሚወድቅ ነገር አለ። ግን ልባችን እዚህ ቆሞ እዛ ጋር የሚያይ ከሆነ ጠላት ሞር ያኛውን ያጎላብናል፣ ያኛውን ያስጮህብናል። እግዚአብሔር ከጸኑት ጋር አብሮ ይጸናል። አሜን። ከቆሙት ጋር አብሮ ይቆማል። ክብር ለጌታ ለኢየሱስ ይሁን። ቁሙ፣ ለእናንተ የማደርጋትን ማዳን ይዋለ። ማዳን እንኳን የምናየው በመቆም ውስጥ ነው፣ በመጽናት ውስጥ ነው። አሜን። ኢየሱስ ጌታ ነው። ዓለም ምንም ብትል፣ ሰዎች ምንም ቢሉ፣ ሁኔታ ምንም ቢል፣ ሚዲያ ምንም ቢል ኢየሱስ ጌታ ነው። የቀመስነው እውነት አለ። ኢየሱስ ያድናል። አምላካችን ብርቱ አምላክ ነው። ታላቅ ክንድ ያለው አምላክ ነው። ኢየሱስ ጌታ ነው። እኔ ይገርመኛል ክርስቲያኖችን ሲናገሩ ጴንጤው ማህበረሰብ ሲሉ ይገርመኛል። ተራ ማህበረሰብ እኮ አይደለንም። በእውነት አይደለንም። ብርቱ ሕዝብ ነን። መንፈስ ቅዱስ ያለን ሕዝብ ነን። ዓለም እኮ የላትም። አታውቀው። ጃሊያ ጋሞስ አታውቀው። በውስጣችን የሚፈሰውን አታውቀው። እኛ የቀመስነውን አትቀመሰችውም፣ አላየችውም፣ አልዳሰሳትም። እኛ ጋር ያለ ሰላም የለም እነሱ ጋር። ጴንጤው ማህበረሰብ ይላል። እስቲ ታላቅ ሕዝብ ነን በሉ። ጠላታችሁ ይስማ። ታላቅ ሕዝብ ነን በሉ። እኛ ታላቅ ሕዝብ ነን። ኢየሱስ ጌታ ነው።
ኢየሱስ በደሙ የገዛን ሕዝብ ነን። ደም የፈሰሰልን ሕዝብ ነን። ከዘላለም ሞት የዳንን ሕዝብ ነን። ከድቅድቅ ጨለማ ወደሚደነቅ ብርሃን የፈለስን ሕዝብ ነን። ታላቅ ሕዝብ ነን። ኢየሱስ ጌታ ነው። በጣም የሚገርማችሁ ታዲያ ቤተልሔም መጣችና ሩት ስራ ያስፈልጋታል አይደል? የሥራ ድርሻዋ መቃረም ሆነ። እስኪ አልቃርምም በሉ። ሂጂ ልጄ ሆይ ቃርሚ ያለቻት ወጣችና መቃረም ጀመረች ይላል። ቃርሚያ ያው ታውቃላችሁ አይደለ? አጭደው የሚያስቀሩልን ምናምን ነገር አይደል? ያጨዱ የሚያስቀሩትን መልቀም ማለት ነው ቃርሚያ። በጣም የሚገርመኝ እኔ በጣም ይገርመኛል። ያ የእስራኤል አምላክ ያ የተከተለችው አምላክ ይሆነኛል ያለችው ያ የእስራኤል ቅዱስ እግዚአብሔር እንዴት ከእርሷ ጋር እንዳለ የምታውቁት፣ እንዴት አብሯት እንዳለ የምታውቁት፣ እየቃረመች ድንገት ይላል በቦዔዝ እርሻ ገባች ይላል። ክብር ለጌታ ለኢየሱስ ይሁን። የቦዔዝ እርሻ ጋር ደረሰች። ከዛስ እየቃረመች በዛው ልጄ ሆይ ያላት ሲያባብላትና ዋርሳ ሲሆናት እናያለን። ኢየሱስ ጌታ ነው። የዛ እርሻ ባለቤት ስትሆን እናያለን። ክብር ለጌታ ለኢየሱስ ይሁን። አንተ ግን አለው እስከ ፍጻሜው ጽና፣ በዕጣ ክፍል ላይ ትቆማለህ። እንደዚህ እስከ ፍጻሜ የሚያጸና የመንፈስ ቅዱስ ኃይል ጸጋ ይለቀቅልን። ኢየሱስ ጌታ ነው። እንጸልያለን እስቲ። ሃሌሉያ ሃሌሉያ። ነቢዩ ስማኝ የመንፈሴን ዝናብ እልካለሁ ይለኛል ጌታ። በእውነት ጥቂት ሰዎች ከእርሱ ጋር ያላችሁ ስሙ። እግዚአብሔር የመንፈሴን ዝናብ እልክላችኋለሁ ይላል። እንደገና እግዚአብሔር እንደዚህ ይለኛል፣ አንበጣና ደጎቢያን እመታለሁ ይለኛል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በጣም ከእጃችሁ የወጣ የራቀ ነገር ወደ እጃችሁ ሲመጣ ያለው፣ ወደ እጃችሁ ነገር ሲገባ አያለው። እግዚአብሔር እንደዚህ ያለኝ ከእጃችሁ የራቀ ነገር ይውላችሁ ልትደርሱበት ስትሉ የሚርቅ ልትደርሱበት ስትሉ የሚርቅ ነገር እግዚአብሔር ወደ እጃችሁ አስገባለሁ አለኝ። ከመንፈስ አትጡ። መንፈስ ቅዱስ ሃሌሉያ ቼክራማጋሴ ፕሮኢንዳ ኢላቫስ መንፈስ ቅዱስ ኬላ የሚሰብርላችሁ ሰዎች አላችሁ። የጠላት ኬላ ከላያችሁ ላይ ይሰበራል። የጠላት ኬላ ይሰበርላችኋል። ጠላት ኬላ ያረገባችሁ ኬላው ይሰበራል። ኬላው ይሰበራል። የጨለማው ኬላ ይሰበራል።